በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የልሳቲው ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይብዛላችሁ አሜን። አባቶቻችን እንዲህ አሉ። መጽሐፍ ቅዱስ የተለወጡ ሰዎች ታሪክ መጽሐፍ ነው። አታላዩ ያዕቆብ እስራኤል ተብሎ አባት ሆነ። ነፍስ የገደለው ሙሴ ትሁት ነፃ አውጪ ሆነ። ስምዖን ጴጥሮስ ሆነ። ሳውልም ጳውሎስ ሆነ። መጽሐፍ ቅዱስ የተለወጡ ሰዎች የታሪክ መጽሐፍ ነው። ቅዱስ ዮሐንስ አፈወርቅ። እኔ ካህን ነኝ፣ መግደል አልችልም። በግድ ዝመት ካላችሁኝ ደግሞ ከጦር ሜዳ ውሰዱኝ። የቆሰሉትን እረዳለሁ፣ ለሞቱት ጸሎት አደርጋለሁ፣ የወደቁትን አነሳለሁ። መሞትን አልፈራም፣ መግደልን ግን እፈራለሁ። በዘመነ ሰማዕታት የነበረ ሕጽው ካህን። አምላክ ከንጉሥ ሄሮድስ ሴት ልጅ ቢወለድ ኖሮ አልጋ ወራሽ በሆነና ባልተሰደደ ነበር። እርሱ ግን የድሆች ልጅ የሆነችውን ድንግል መረጠ። አባ ጊዮርጊስ ዘጋስጫ። ይህ ዓለም የእግዚአብሔር ልጅ በቀጥታ ከእግዚአብሔር አብ እጅ ለመቀበል የተገባ ሆኖ ስላልተገኘ ዓለም ከእርሷ ይቀበል ዘንድ አንድያ ልጁን ለድንግል ማርያም እናት ትሆነው ዘንድ ሰጣት። ቅዱስ አውግስጢኖስ። ሄሮድስ የማይያዘውን ይይዝ ዘንድ ተነሳ። አውሎ ነፋስንም በቤቱ አስገብቶ ሊዘጋ ታገለ። አባ ጊዮርጊስ ዘጋስጫ። የኖህ መርከብ የቤተ ክርስቲያን ምሳሌ ናት። ሆኖም ቤተ ክርስቲያን ከኖህ መርከብ እጅግ ትለያለች። ወደ መርከቡ የገባ ዶሮም ሲወጣ ዶሮ ነው። ተኩላውም ከመርከቡ ሲወጣ ተኩላ ነው። ከቤተ ክርስቲያን ግን ዶሮ ገብቶ ርግብ ሆኖ ይወጣል፣ ተኩላውም በግ ሆኖ ይወጣል። ቤተ ክርስቲያን ኃጢአተኞችን ተቀብላ ጻድቃን አድርጋ የምታወጣ መርከብ ናት። ቅዱስ ዮሐንስ አፈወርቅ። ጌታ ሆይ እውሩን ሂድ ብለህ ወደ ላክበት ወደ ሰሊሆም መጠመቂያ አሁን ልንሄድ አንችልም። ነገር ግን ሕይወትንና ብርሃንን የተሞላው የከበረ ደምህ ያለበት ጽዋ በእኛ ዘንድ አለ። ከእርሱ በተቀበልን ቁጥር እንነጻለን። ቅዱስ ኤፍሬም ሶርያዊ። አልጋ መግዛት ስለምትፈልጉ ኑ አልጋ ላሳያችሁ። ይህ አልጋ የተራ ሰው ወይም የወታደር አልጋ አይደለም፣ የንጉሥ አልጋ ነው። ንጉሥም ቢባል ተራ ንጉሥ ሳይሆን በዓለም ሁሉ የሚዘመርለት ታላቅ ንጉሥ አልጋ ነው። የንጉሥ ዳዊትን አልጋ ላሳያችሁ። ይህ አልጋ ከወርቅ ወይም ከአልማዝ ወይም ከከበሩ ድንጋዮች የተሰራ አይደለም። ይህ አልጋ ከንባ የተሰራ አልጋ ነው። እርሱ ሌሊቱን ሁሉ አልጋዬን አጥባለሁ፣ በንባይም መኝታዬን አርሳለሁ ብሏልና። ቅዱስ ዮሐንስ አፈወርቅ። ኃጢአትን ከጣለችው ይልቅ ውዳሴ ከንቱ የጣለችው ሰው ይበዛል። ቅዱስ ዮሐንስ አፈወርቅ። ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማው ሰው ነበር። ከዚያ አይሁዳዊ፣ ከዚያ መምህር፣ ቀጥሎ ነቢይ፣ ከሁሉ መጨረሻ መሲህ መሆኑን አየች። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊ ላይ ያላትን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነቢዩ እግር ስር ተንበረከከች። መሲሁንም ወደደችው። ቅዱስ ኤፍሬም ሶርያዊ ስለ ሳምራዊቷ ሴት የዮሐንስ ወንጌል ምዕራፍ 4 ቁጥር 1። የምንቆጥረው ሬሳዎችን አይደለም ሰማዕታትን ነው። ሙታንን ሳይሆን ሙሽሮችን ነው። ሰማዕታት ሆይ ስለኛ ማልዱ። ከአሃው አንዱ። ሰዎች አንድ ሰው ተነስቶ ሌላውን ሲገድል ወንጀለኛ ነህ ይሉታል። አንድ ላይ ተሰባስበው ብዙ ሰዎችን ሲገድሉ ግን ውጊያ ይሉትና መግደላቸውን ጀግንነት ይሉታል። ቅዱስ ቆጵሮሳዊ። ገድዬ እጸድቃለሁ ብሎ ክርስቲያኖችን የሚገድል ሰው የተሳሳተ ቢሆንም ያደረገው ግን ያጸድቀኛል ብሎ ያመነበትን ነው። እኛ የምናምንበት መጽሐፍ ቅዱስ ደግሞ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ይላል። ነፍሰ ገዳይ ለሚያምንበት ነገር ከታዘዘ እኛም ለምናምንበት ይቅር ባይነት መታዘዝ አለብን። አቡነ አትናቴዎስ ዘእስክንድርያ። የክርስቲያኖች መሳሪያ በእጃቸው ሰይፍን መታጠቅ ሳይሆን
እጃቸውን ወደ ላይ ለጸሎት መዘርጋት ነው። ቅዱስ አትናቴዎስ ዘእስክንድርያ። ንግግርህ ምንም ያህል እውነተኛ ቢሆን በቁጣ ከተናገርክ ሁሉም ነገር ታጠፈዋለህ። ቅዱስ ዮሐንስ አፈወርቅ። እግዚአብሔር ለአብርሃም ከሀገርህ ውጣ ከወገኖችም ተለይ ብሎት ነበር። በዚህ ጥሪ እግዚአብሔር ሁላችንንም የተወለድንበትን ዘር እንድንተው ይጠራናል። ሰማዕቱ ዮስጦስ ድሃው ወደ አንተ ሊለምን ሲመጣ ራቆቱን ሆኖ የሚለምነው ሊመስልህ ይችላል። እርሱን አታላይ ያደረገው ግን ያንተ ጭካኔ ነው። ሩህሩህ ብትሆንለት ኖሮ አንተን ለማራራት ሲል እንዲህ ባልደከመም ነበር። እሱ እኮ በየቀኑ እየመጣ ይለምነኛል ብለህ አትበሳጭ። በየቀኑ የሚለምንህ እርሱም እንዳንተ በየቀኑ ስለሚበላ ነው። ቅዱስ ዮሐንስ አፈወርቅ። ክርስቶስ ጴጥሮስን ሰይፍህን ወደ ሰገባው አስገባ ሲለው ትጥቅ ያስፈታው ጴጥሮስን ብቻ ሳይሆን እንደ ጴጥሮስ በእርሱ የሚያምኑት ሁሉ ነበር። ሊቁ ጠርጡለስ። የእኛ መሳሪያ ወደ ላይ የምንረጨው እንባ ነው። ፈርዖንን ከነፈረሶቹ ያሰጠመው የኤርትራ ባህር ሳይሆን የራሔል የጸሎት እንባ ነው። ከአሃው አንዱ ሰው መጥቶ ለአንድ ቅዱስ አባት ጥያቄ ያቀረበለት። ተአምር መስራት እፈልጋለሁ፣ እንዴት ላድርግ? ቅዱሱ አባትም መለሰለት፣ አንድን ሰው ወንጌል እንዲያነብ ካስተማርከው ዓይን አበራህ ማለት ነው። ድሆችን እንዲረዳ ካስተማርከው ሽባውን አዳንክ ማለት ነው። ወደ ቤተ ክርስቲያን መሄድ እንዲችል ካደረግከው አንካሳውን ፈውሰሃል። ሙት ማንሳት ከፈለክ ደግሞ ንስሐ እንዲገባ አድርገው። ያኔ የሞተ ሰውን አስነስተሃል ማለት ነው። በል ሂድና ተአምርን ስራ። ለልጆቻችሁ ክርስቶስ ማን እንደሆነ እኛ ካልነገርናቸው ዓለም ክርስቶስ ያልሆነውን ሁሉ ይነግራቸዋል። ኃጢአተኞች በኋላ ኃጢአተኛ ላይ ከእነርሱ ለየት ያለ ኃጢአት ስለሰራ ይፈርዱበታል፣ ወይም ተመሳሳይ ኃጢአት ቢሰራም ይፈርዱበታል። አባታችን ሆይ እንዴት ትላለህ? እንደ ልጅ ካልኖርክ እንዴት አባት ትለዋለህ? ሌላውን ጠልተህ ራስ ወዳድ ከሆንክ እንዴት አባታችን ብለህ በአንድነት ትጠራዋለህ? ምድራዊ ነገር ብቻ እያሰብክ እንዴት በሰማያት የምትኖር ትለዋለህ? ልብህ ከእርሱ ርቆ በአንደበትህ ብቻ እየጠራኸው ስምህ ይቀደስ እንዴት ትለዋለህ? ሥጋዊና መንፈሳዊውን እየቀላቀልክ መንግሥትህ ትምጣ ለምን ትለዋለህ? መከራን በጸጋ የማትቀበል ከሆነ ፈቃድህ ይሁን ለምን ትላለህ? ለራስህ ሆድ እንጂ ለተራቡት ግን ግድ የማይሰጥህ ከሆነ ለምን እንጀራችንን ስጠን ትላለህ? በወንድምህ ላይ ቂም ይዘህ እኛም የበደሉንን ይቅር እንደምንል እንዴት ትላለህ? የኃጢአትን አጋጣሚዎች ሳትሸሽ ወደ ፈተና አታግባን እንዴት ትላለህ? ክፉን ለመቃወም አንዳች ሳታደርግ ከክፉ አድነን እንዴት ትላለህ? ጸሎትን ከልብህ ሳትሰማውስ እንዴት አሜን ትላለህ? መካሪ አያስፈልገኝም የማለትን ያህል ታላቅ ትዕቢት የለም። ቅዱስ ባስልዮስ። በኃጢአት በወደቅህ ጊዜ ተስፋ ቆርጠህ ጸሎትህን እንዳታቆም። ንስሐ እስከምንገባ ድረስ ብለህ ጸሎት ካቆምክ መቼም ንስሐ አትገባም። ምክንያቱም ጸሎት ራሱ የእውነተኛ ንስሐ መግቢያ በር ነው። ቅዱስ ቄርሎስ ሳድሳዊ። ይጸልያል፣ ነገር ግን የሌሎችን ጸሎት ይሰማል። ያለቅሳል፣ የሌሎችን እንባ ያብሳል። ሰው ነውና አልዓዛር ወዴት እንደተቀበረ ጠየቀ። አምላክ ነውና አልዓዛርን ከሞት አስነሳው። እርሱ በርካሽ ዋጋ ያውም በ30 ብር ብቻ ተሸጠ። ነገር ግን ዓለምን በውድ ዋጋ በከበረ ደሙ ገዛ። እንደ በግ ለመታረድ ተነዳ። እርሱ ግን የእስራኤል እረኛ የዓለምም ሁሉ ጠባቂ ነበር። እንደ በግ ዝም አለ። ነገር ግን እርሱ በምድረ በዳ የሚጮህ ሰው ድምፅ የተሰበከ ቃል ነው። እርሱ የተሰቃየና የቆሰለ ነበር። ሁሉንም በሽታና ቁስል ግን ይፈውስ ነበር። ቅዱስ ጎርጎርዮስ ዘእንዚናዙ። ለቤተ መቅደስህ ተክል ያደረግከኝ አቤቱ ሆይ የውጭ ተክል አታድርገኝ፣ የጽድቅ ተክል አድርገኝ። የኃጢአት አይደለም የእውነት ተክል አድርገኝ። የሐሰት አይደለም የፍቅር ተክል አድርገኝ።
የጽል አይደለም የመጻሕፍት መጀመሪያ የምትሆን ኦሪት ደመና የምትጋርደኝ ከቅዱስ ወንጌል ፈሳሽ የምጠጣ ከጎንህ ከፈሰሰው ደም የምረካ ልሁን። በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ የጽድቅ ፍሬ ላፍራ። ከቅዱሳን ሐዋርያትህም ከቃላቸው ፍሬ የተነሳ እስከ ዘላለሙ ድረስ የተባረከ የወይን ቦታ ልባል። የጽድቅን ፍሬ የሚያስቀረውንም የኃጢአት እሾህ ጠምዝዘው፣ ከደጁም አሜኬላም አረሙንም ሙጃውንም ንቀለው። አቤቱ ከእኔም አርቀው፣ ሥርዓትህን የሚሰሩትን የአበባቸውን ፍጻሜ እንዳፈራ አድርገኝ። ቅዱስ አባ ጊዮርጊስ ዘጋስጫ። በምድር ላይ የምንቆየው የዕድሜ ልክ ቆይታ በዘላለማዊ ሕይወት ካለው የዓይን ጥቅሻ አፍታ ጋር እንኳን እኩል አይሆንም። የዚህ ምድር ቆይታ እንዲህ ለዛኛው የሚያበቃን ነው። አቡነ ሽኖዳ ሳልሳዊ። እመቤቴ ሆይ በአንቺ ጸሎት በልጅሽ ቸርነት ከታመንኩ ሰማይ ወፍጮ ምድር መጅ ቢሆኑ ሁለቱም ሊያጠፉኝ ቢፈልጉ አንዳች ሊያደርጉኝ አይችሉም። ቅዱስ አባ ጊዮርጊስ ዘጋስጫ። ሰዎች የተራሮችን ከፍታ፣ የባህርን ሞገድ፣ የወንዞችን ረጅም ፍሰት ለማድነቅ ወደ ብዙ ሀገራት ይጓዛሉ። የከዋክብትን ውበት ያደንቃሉ። አንድን አስደናቂ ፍጥረት ግን ቸል ብለው ያልፉታል። ይህ ድንቅ ፍጥረት የሰው ልጅ ነው። ቅዱስ አውግስጢኖስ። አንድን አባት ሰዎች መጡና ዘወትር ጸሎት በማድረግህ በሕይወትህ ላይ የጨመረልህ ነገር ንገረን አሉት። እርሱ ግን ጸሎት በማድረጌ ከጨመርኩት ይልቅ የቀነሱት ይበዛልኛልና እርሱን ልንገራችሁ። ጸሎት በማድረጌ ከሕይወቴ ውስጥ ጭንቀት፣ ፍርሃት፣ ተስፋ መቁረጥ፣ ቁጡነትን ቀንሻለሁ አላቸው። ሌሎች በድንግልና የኖሩ ሴቶች ለሞት የሚሆኑ ልጆችን አንሰጥህም በማለት ሞትን ተቃወሙት። ድንግል ማርያም ግን አንድ ልጅ በመውለድ በልጇ ሞት ራሱ እንዲሞት አደረገችው። ከዓለት ጋር እንደተጋጨ የተፈረካከሰውም በማኅፀኗ ፍሬ ነውና ሞት ወደ ሕይወት ሲቀርብ ተብረከረከ። ቅዱስ ጎርጎርዮስ ዘኑሲስ። ልጃቸው ተሰብስበው ወዳሉበት መጥታለችና አዳምና ሔዋን ዛሬ ደስ አላቸው። በዚህች ቀን ታላቁ ዳዊት በራሱ ላይ የተዋበ አክሊል የደፋችለትን ሴት ልጁን አይቶ ደስ አለው። በዚህች ቀን ነቢዩ ኢሳይያስ ትንቢት የተናገረላትን ድንግል ወደ ሙታን ስፍራ ልትጎበኘው መጥታለችና ደስ አለው። በዚህች ቀን ብርሃን ሲበራላቸው አይተዋልና ነቢያት ሁሉ ከመቃብራቸው ራሳቸውን ቀና አደረጉ። አርያም በጣፋጭ የመላእክት ዝማሬ ተሞላ። ምድር ደግሞ ሐዘንን በተሞሉ በሐዋርያት ለቅሶ ተሞላች። ሙታንም ሕያዋንም ትርጉሙን ሊገልጹት በማይችሉት የተለያየ ዜማ ሰውና መላእክት በዚያች ዕለት አብረው ጮኹ። ቅዱስ ያዕቆብ ዘስሩግ። የቃሉ አገልጋዮችና ምስክሮች የነበሩት ሐዋርያት በሥጋ የወለደችውን የእናቱን ዕረፍትና እርሷን የሚመለከቱ የመጨረሻዎቹን ምስጢራትም ማየት ነበረባቸው። ይህም የሆነው የክርስቶስ የዕርገቱ የዓይን ምስክሮች እንደሆኑ ሁሉ የወለደችውም እናቱ ወደዚያኛው ዓለም ለመሸጋገሯ ምስክሮች መሆን ስላለባቸው ነው። ቅዱስ ዮሐንስ ዘደማስቆ። በሰንበት መፍረስ። የኢያሪኮ ሰዎች የሰራዊት ጌታ የእግዚአብሔርን ኃይል በመናቃቸው ምንኛ ተጎዱ! እርሱ ዓለምን የፈጠረ መሆኑን ስላላመኑ እንዳልተፈጠሩ የሆኑት የኢያሪኮ ሰዎች መጨረሻ እጅግ አሳዛኝ ነበር። ቅጥራቸው ከመፍረሱ በፊት እስራኤል የእግዚአብሔርን ታቦት ይዘው ለ6 ቀናት ያህል በዝምታ ኢያሪኮን ዞሯት። ዓለምን በ6 ቀናት የፈጠረውን ጌታ እንዲያስተውሉ 6 የዝምታ ቀናት ተሰጧቸው። በሰባተኛው ቀን ግን ጮኹ፣ የኢያሪኮም ቅጥር ፈረሰ። 7ተኛ ቀን የዕረፍት ቀን ነው፣ ለኢያሪኮ ግን የመፍረስ ቀን ሆነባት። 7ተኛ ቀን ፈጣሪን ለሚያምኑ የተቀደሰ ቀን ነበር፣ ለኢያሪኮ የመረገም። እግዚአብሔር የፈጠረው ሁሉ መልካም እንደሆነ ባየበት 7ተኛ ቀን ኢያሪኮ ግን ክፉ እንደሆነች ታየባት። እግዚአብሔር የሌለበት ሕይወትም እንዲህ ነው። ወዳጄ፣ እግዚአብሔር በሕይወትህ ውስጥ ከሌለ
የሰንበት ቀን የነፍስህ ዕረፍት ቀን መሆኑ ይቀርና እንደ ኢያሪኮ የመፍረስ ቀን ይሆናል። በዚያ ቅዱስ ቀን ቅጥርህን በመጠጥ በስካር በዝሙት ስታፈርስ ትውልና ታድራለህ። ራስህን እንደወደድክ ትሞታለህ። ራስህ አንድደህ ትሞቃለህ፣ እያራገብክም ትቃጠላለህ። ታቦት ይዘው ቢዞርህም የኃጢአት ግንብህን አጥረሃልና አትሰማም። በላይህ ላይ ቢቀደስብህም እንደ ኢያሪኮ ሰዎች ካህናቱን እያየህ ዝም ብሎ መዞር ምንድን ነው እያልክ ትስቃለህ። የካህናቱ የቅዳሴ ዜማ ላንተ የሚያፈርስ ጩኸት ይሆንብሃል። የኢያሪኮ ሰው ከመሆን በሰንበት ፈራሽ ከመሆን ያድንህ። ቅዳሴያችን መካከል ካህኑ ዕጣን እያጠኑ ዞረው ሲመለሱ የዚህች አጭር ጽሑፍ መነሻ ሐሳብ የሆነውን ይህንን ጸሎት ይጸልያሉ። ገነውን አለ አቡሽ አባቱን ከተኛበት እየቀሰቀሰ። አባት እየተበሳጨ ምንድን ነው የምትለኝ አለ። ልጅ ዛሬ ነገ ነውን? ዛሬ ነገ ነው ወይ? አባት እንቅልፉ ስላለቀቀው ሂድና እናትህን ጠይቃት በቃ ልተኛበት አለና እየተበሳጨ ፊቱን ሸፈነ። ልጅ ወደ እናት ሄዶ ያንኑ ጥያቄ ደገመላት። እማዬ ዛሬ ነገ ነውን? እናት ፈገግ አለች። ምን ማለት ነው ደግሞ ዛሬ ነገ ነው ማለት አለች፣ የልጇን የተጋለጠ ደረት እየሸፈነች። ትናንት አስተማሪያችን ነገ ትምህርት የለም ብላን ነበር። ዛሬ ነገ ነው? እናት አዎ ልክ ነህ፣ ዛሬ ነገ ነው አለች እየሳቀች። ይህ ለሕፃኑ ጥያቄ የተሰጠ መልስ ለእኛም ሳያስፈልገን አይቀርም። ብዙዎቻችን የምንኖረው ለነገ ነው። ለነገ እንማራለን፣ ለነገ እንሰራለን፣ ለነገ እንገነባለን። የተፈጠርነው ለዘላለማዊነት ነውና እንደምንኖር አስበን ማቀዳችን ባልከፋ። ነገር ግን ላላየነው ነገ ስናስብ ያየናትን ዛሬ እንዘነጋታለን። ለነገ ደመና የዛሬን ፀሐይ እንገፋታለን። እንዳቀድን እንዳለምን ለምንኖር ስንዘጋጅ እንሞታለን። መጽሐፍ ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ነገ ለራሱ ያስባልና ለነገ አትጨነቁ ይላል ያዕቆብ ምዕራፍ 4 ቁጥር 15፣ የማቴዎስ ወንጌል ምዕራፍ 6 ቁጥር 34። ሰይጣን ከሚጠቀምበት ሰውን ማጥቂያ መሳሪያ አንዱ ነገ በሚል ቃል ማዘናጋት ነው። ነገ እማራለሁ፣ ነገ እሄዳለሁ፣ ነገ የታመመን ጠይቃለሁ፣ ነገ ንስሐ ገባለሁ፣ ነገ ወደ እግዚአብሔር እመለሳለሁ፣ ነገ ይህንን መልካም ነገር እሰራለሁ፣ ነገ ነገ ነገ። ፈርዖን የሚባለው ጨካኝ ንጉሥ በመቅሰፍት ጓጉንቸር ተወሮ ነበር። በመጨረሻም እስራኤልን እለቃለሁ ሲል ሙሴ ጓጉንቸሮቹ ከቤትህ እንዲጠፉ መቼ ልጸልይልህ አለው። ፈርዖንም ነገ አለ። እንግዲህ ዛሬን ከጓጉንቸሮች ጋር ማደር ፈልጓል ማለት ነው። ወዳጄ በሕይወት ውስጥ ጓጉንቸሮች ምንድን ናቸው? ምን አይነት ክፉ አመል አለብህ? ምን እረፍት ያሳጣህ ሰላም የነሳህ ነገር አለ? አልላቀቅ ያለህ ሱስ፣ አልስተካከል ያለህ ድክመት፣ አልድን ያለህ ቁስል ምንድን ነው? እነርሱን መቼ ትላቀቀዋለህ? መቼ መዳን ትሻለህ? ነገ ካልከኝ ፈርዖን መሆንህ ነው። አቤቱ አሁን አድን ካልክ ደግሞ እንደ ዳዊት ትሰማለህ። ነገ ይህንን ሱስ እተዋለሁ፣ ነገ ይህን ልማድ እላቀቃለሁ፣ ነገ ይህን መልካም ነገር አደርጋለሁ የሚል ቀጠሮ ሰርቶ አያውቅም። ነገ እንላለን እንጂ የሚገርመው በማግስቱም መልሳችን ነገ ነው። ዱቤ ዛሬ የለም ነገ ነው እንደሚለው የብልጥ ባለሱቅ ማስታወቂያ ነገ ስንሄድ ነገ እየተባለ የምንፈልገውን ሳንሰራ የማንፈልገውን እየሰራን እንኖራለን። ወዳጄ ነገ ያንተ አይደለችም። የተወደደችዋ ሰዓት አሁን ነው። መኖርህን ሳታውቅ ቀጠሮ አትስጥ። ኃይልህ በአሁኑ ላይ ብቻ ነው። ማንም ሊሰራት የማይችላት ሌሊት ሳትመጣ አሁኑኑ ተጠቀምባት። አሁን ተነስ፣ ያሰብከውን መልካም ነገር ለመስራት። ክፉን ነገር ለመተው ነገ አደርገዋለሁ አትበል። ትናንት ሕሊና ሲጠይቅህ ነገ አደርገዋለሁ ብለህ ነበር። ዛሬም ነገ አትበል፣ ምክንያቱም ሕፃኑ እንዳለው ዛሬ ነገ ነው። ጥቅምት 8 2012 ዓመተ ምህረት መርጦ መወለድ። ከእገሌ ልወለድ ብሎ መርጦ የተወለደ የለም።
ምረጡ ብንባል ምን አይነት ወላጅ እንመርጣለን? ቀድመን የመገምገም እድል ቢኖረን ምን አይነት ወላጆችን እንመርጣለን? መቼም በወላጆቼ ደስተኛ ነኝ የሚል ሰው እኔ ደግሜም ብወለድ ከአባዬ ከማዬ ነው መወለድ የምፈልገው ማለቱ አይቀርም። ግን ደግሞ እድሉን ቢያገኝ መቼም ትንሽም ቢሆን የሚያስተካክለው ነገር አይጠፋም። መርጦ መወለድ አይቻልም እንጂ ቢቻል የምንመርጠው ልዩ ምርጫ ይሆናል። መርጦ የተወለደ ክርስቶስ ብቻ ነው። በምድር ወደሚኖሩት ሁሉ ተመልክቶ መዓዛዋን መርጦ በቅድስናዋ ውበት ተማርኮ ከእርሷ ሊወለድ የመረጣት የተመረጠች እናት ድንግል ማርያም ብቻ ናት። የፈጣሪ ምርጫ እንደ ሰው አይደለም። ሰው ፊትን ያያል፣ እርሱ ግን እስከ ልብ ድረስ ዘልቆ ይመለከታል። እንዴት ብትነጻ፣ እንዴት ብትቀደስ ነው እስከ ውስጧ ዘልቆ አይቶ ከእርሷ ሊወለድ የመረጣት። ንጉሥ ውበቷን የወደደላት ለእናትነት የመረጣት ቅድስት እንዴት የከበረች ናት! አዎ መርጦ የተወለደ የለም። ክርስቶስ ግን መርጦ ብቻ ሳይሆን ፈጥሮ የተወለደ ነው። መቅደሱን አንጾ የገባባት እርሱ ነው። መርጦ ለተወለደብሽ ለአንቺ በፀጉራችን ቁጥር ምስጋና እናቀርባለን። መስከረም 21 2012 ዓመተ ምህረት ኮሜዲያኑ ሰማዕት። ዘመኑ ክርስቲያኖች በግፍ ይገደሉ የነበረበት ዘመነ ሰማዕታት ነበር። ጨካኙ ጁሊያን ቄሳር ዙፋን ላይ በተቀመጠበት ወቅት የክርስቲያኖች ደም እንደ ውሃ ፈሰሰ። ይህ ንጉሥ ልደቱን በሚያከብርበት አንድ ዕለት በርካታ የሙዚቃ የአስማት ትርኢትና ቀልድ የሚያቀርቡ ባለሙያዎችን ጠርቶ ነበር። ከነዚህ መካከል ፕሮፎሪዮስ የተሰኘው ኮሜዲያን የማስመሰል ትርኢት አቅራቢ አንዱ ነበር። ይህ ኮሜዲያን በዕለቱ እንዲያቀርብ የተሰጠው በክርስቲያኖች ላይ የሚዘብት የማስመሰል ድራማ እንዲያቀርብ ነበር። ፕሮፎሪዮስ ንጉሡንና እንግዶቹን በክርስትና እየቀለደ ሲያስቅ ከቆየ በኋላ በምስጢረ ጥምቀት ለመቀለድ ውሃ አስቀረበ። በውሃው ላይም በአብ በወልድ በመንፈስ ቅዱስ ስም ጠራ። ይህን እንዳደረገ እግዚአብሔር ሕሊናውን አበራለት። በውሃሙም ላይ ታላቅ ብርሃን ሲበራ ታየው። በውሃው ውስጥ ገብቶ ተጠመቀ። ተጠምቆ ሲወጣ በታላቅ ድምፅ እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ ብሎ ጮኸ። ተመልካቾቹም ቀልድ ቢመስላቸውም እርሱ ግን አላቆመም። ንጉሥ ጁሊያን በድርጊቱ ተቆጥቶ ቢከለክለውም አላቆመም። በመጨረሻም ይህን ምስክርነት እንዲተው በስጦታ አባበለው። እርሱ ግን በክርስትናው ጸንቶ ቆመ። በንጉሡም ትእዛዝ አንገቱን ተቀልቶ በሰማዕትነት አረፈ። ባለጸጋ ነዳያን። ልጆች ሆነን ወደ ሰፈራችን ለልመና ዘወትር የሚመጡ ነዳያን ነበሩ። ልመናቸው ከመደጋገሙና የሚለምኑትን ሰፈር ከማወቃቸው የተነሳ በቀላሉ ቸር ሊባሉ የሚችሉ አልነበሩም። አንዳንድ መስጠት ያልፈለገ ሰው እንዳልሰማ ይሆናል። በሩን ይዘጋል። ውሻ ያለው ውሾቹን በመልቀቅ ጸረ ነዳያን ስራ እንዲሰሩ ያደርጋል። ነዳያኑን ብር እሰጥሃለሁ፣ እስቲ የሀገርህን ዘፈን ዝፈንልኝ፣ ቀልድ ንገረኝ፣ ወዘተ የሚሉ ሌላም ተገቢ ያልሆኑ ቀልድ የሚቀልዱባቸውም ነበሩ። በልጅነት አእምሯችን ከማንረሳቸው ነገሮች አንዱ ታዲያ እገሌ እኮ የሚለምነው አውቆ ነው፣ ሰላይ እኮ ነው፣ ዋነኛ ጆሮ ጠቢ፣ እረ እሱ አመል ሆኖበት ይለምናል እንጂ ምን የመሰለ ቪላ ቤትና ታክሲዎች አሉት፣ እረ እሷ መለመን ስትወድ ነው እንጂ ልጆቿ የሚነዱት መኪና ምን የመሳሰለ መሰለ የሚሉ የሹሹክታ ወጎች ነው። እንዲህ አይነቱን ወሬ ስንሰማ የልጅነት አይናችን ፈጥቶ የነዳያኑን መጎሳቁልና የመለመን ትዕግስት አላቸው ከተባለው የተደበቀበት ሀብት ጋር ለማስታረቅ አቅቶን እንጨነቅ ነበር። ሁሌም ወደ ሰፈራችን ሲመላለሱ የምናውቃቸውን ነዳያን ከአዲሱ የባለጠግነት መረጃ ወዲህ ፍንጭ ካገኘን በሚል ተስፋ እንደ አዲስ አፍጥጠን ለማየት ስንሞክር አስታውሳለሁ። ይሄ የልጅነት ገጠመኝ አሁንም አልቆመም። መንገድ ዳር ወድቀው ሲለምኑ ያየናቸው አረጋዊ ድንገት ከኪሳቸው ሞባይል አውጥተው ሲያነጋግሩ፣ መንገድ ላይ ቆሎ ደፍቶ እያለቀሰ የሚቆም ሕፃን፣ የመንገድ ዳር መብራት ስር ቁጭ ብላ እያጠናች ሚዛን ተመዘኑ የምትል አንጀት የምትበላ ሕፃን፣ የሥነ ጽሑፍ ደረጃቸው እጅግ የወረዱ ግጥሞችን የያዘ መጽሐፍ ይዘው እየሸጡ ጀማሪ ደራሲያንን አበረታቱ የሚባሉ ወጣቶች፣ ወደ ክፍለ ሀገር ለመሄድ 10 ብር ጎደለኝ ብለው 10 ዓመት ሙሉ የሚለምኑ ነዳያን የመሳሰሉትን ባየሁ ቁጥር
የልጅነት የገጠመኝ ትዝ ይለኛል። ምጽዋታን መስጠት ተአምር ከመስራት ይበልጣል። በክርስቶስ ስም ሙት ከማስነሳት ይልቅ በክርስቶስ ስም የተራበን ማብላት ይበልጣል። ተአምር ስትሰራ አንተ የፈጣሪ ተበዳሪ ትሆናለህ። ምጽዋትን ስትሰጥ ግን አንተ ለፈጣሪ እያበደርህ ነው የሚለው ቅዱስ ዮሐንስ አፈወርቅና ሌሎች አባቶች የጻፏቸውን ሳነብ ደግሞ በነዳያን ላይ የምናደርገውን የምርመራ ጋዜጠኛ ስራ ምን ያህል ከምጽዋት ጽንሰ ሐሳብ ጋር እንደሚጋጭ ለመረዳት አስችሎኛል። ይህ ሁሉ ማስመሰል፣ ይህ ሁሉ ድራማ፣ ይህ ሁሉ ሰው ለማራራት የሚደረግ ስጋይ ከችግር እንጂ ከምንም አይመነጭም። የምጽዋት ትርጉምም የተቸገረው ሰው ላይ መፈላሰፍ ሳይሆን ማር ይስሐቅ የተባለው አባት እንደተናገረው ያለመለያየት፣ ያለ ምርምር የቸርነትን ስራ መስራት ነው። ላለመመጽወት ብዙ ምክንያቶችን እናቀርባለን። እንደ ሀገር እስከ መለመን በደረሰች ምስኪን ሀገርና የድሃ ማህበረሰብ መካከል ቁጭ ብለን መመጽወት የልመናን ባህል ማስፋፋት ይሆናል እንላለን። በየጎዳናው የምናያቸውን ህፃናት ይህን ገንዘብና ማስቲሽ መሳብ ስለለመዱ መስጠት አያስፈልግም እንላለን። አንድ ልጅ ይሰጥህና አሳድግ ብንባል ወይም ለማሳደጊያ ተቋማት ራስን ለማስቻያ ፕሮጀክት አስተዋጽኦ አድርጎ ስንባል ግን የለንም። ኑሮው ከባድ ነው። ሌላው ማስተባበያ ነው። ባህታዊው ቴዎፋን እንዲህ ብሏል። ሰዎች ድሆችን ላለመርዳት ልባቸው ስለደነደነ ብዙ ምክንያቶችን ያቀርባሉ። አንዳንዶች ኑሮ ከባድ ነው ይላሉ። ልብ በሉ፣ ራሳቸውን ማስተዳደር ለቻሉ ሰዎች ኑሮ ከባድ ከሆነ ለድሆች ኑሮ ምን ያህል ይከብዳቸው ይሆን? ይህ ሰበብ እንዲያውም የበለጠ ለልግስና ለመርዳት ምክንያት መሆን ነበረበት። የሚመጸውት ሰው በፍጹም ቸርነት መመጽወት አለበት እንጂ በሚለምነው ሰው ላይ ግምገማ ማካሄድ የለበትም። ወዳጄ፣ የሚለምንህ ሰው በእንዝላልን ፋታ አሳጥቶህ ይሆናል። እንግዲህ እሱንም ረሃብ እንዲህ ፋታ አሳጥቶት ነው። አነጋገሩ ለዛ የለው ይሆናል። ለዛ ያሳጣው ግን ድህነት ነው። የሚነግርህ ታሪክ አሳማኝ ላይሆን ይችላል። ምንም ቢልህ መቸገሩ ግን እውነት ነው። ይህን ሁሉ ርቀት ሄዶ አንተን ለማሳመን የሚጣጣረው አጠያየቁን የሚለዋውጠው ስለ ጨከንክበት ነው እንጂ መቸገሩ እውነት ነው። ፈጣሪ ይህንን ድሃ ከፊትህ ያቆመው እንድትረዳው ነው እንጂ የልመና ተሰጥኦ ውድድር ዳኛ እንድትወልለት አይደለም። ይህን ርዕሰ ጉዳይ ያስታወሰኝ አሁን ያለንበት የድንግል ማርያምና የተወደደ ልጇ ስደት የሚታሰብበት ወቅት ስለሆነ ነው። ምጽዋት በፍጹም ቸርነት መደረግ እንዳለበት ካልተረዳንና የሚለምነውን ሰው የፊት ገጽታ እያየን ይሄ ቸግሮት ነው፣ ይሄ ግን ጠግቦ ነው የምንል ከሆንን ከተወደደ ልጇ ጋር ወደ ግብጽ የተሰደደችውን ድንግል ብናገኛትም በስደቷ ወቅት በስፋት እንደጨከኑባት ሰዎች የዕድሜዋን ልጅነት የገጽታዋን ውበት አይተን መጨከናችን አይቀርም ነበር። ድንግል ማርያም በስደቷ ወቅት በደረሰባት ረሃብና ጥም ልመና መውጣቷን ኦርቶዶክሳውያን ሊቃውንት በብዙ ተመስጦ አስተውለው ጽፈውበታል። እርሱን ራሱን ችሎ በሌላ ጽሑፍ መመለስ የሚያስፈልግ ነው። ድንግል ማርያም ለልመና መውጣቷን አይተው በውጫዊ ገጽታዋ የጨከኑባት እንደነበሩ ሁሉ እኛም ክርስቲያኖች ልመናን መውጣቷን ስናስብ መደነቃችን አይቀርም። በ1918 ዓመተ ምህረት ብላቴን ጌታ ህሩይ ወልደ ሥላሴ ባሳተሙት መጽሐፈ ቅኔ ላይ የተመዘገበው ጥንታዊ ቅኔም ይህንን ትዝብት ያጋራናል። ማርያም ዘኢትፈርህ ሐሜተ ፍርፋራተ ህብስት ለለት በፍና እንዘ ትጸውር ህብስተ ይላሉ መላከ ፀሐይ ቴዎድሮስ። ሐሜትን የማትፈራው ማርያምን እንጀራን ተሸክማ በመንገድ ላይ የእንጀራን ፍርፋሪ ለመነች ማለት ነው። በእውነትም ድንግል ማርያም ሰው ምን ይለኛል ሳትል በመንገድ እንጀራን የለመነችው በቅፏ እንጀራ ይዛ ነበር። የያዘችው እንጀራ ደግሞ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም ያለው የዘላለም ህይወት ምግብ መድኃኔ ዓለም ክርስቶስ ነበር። የህይወትን ውሃ አቅፋ የተጠማችውን የሰራዊትን አምላክ ታቅፋ ከሄሮድስ ሰራዊት የሸሸችውን ድንግል በመደነቅ እናስባታለን። በፍጹም ቸርነት ለተቸገረን መመጽወት ካልቻል ሳናውቀው ለአምላክ እናትና ለልጇ ለመድኃኔ ዓለም በጎ የማድረግ እድል እናገኛለን። ስለሚለምነን ሰው ማንነት ስንመረምር ከተገኘን ደግሞ ይህን እድል እናጣለን። ማንም በፍጹም ቸርነት ብንረዳ
ማንንም በፍጹም ቸርነት በቤታችን ብንቀበል ሳናውቀው እንደ አብርሃም በቤታችን ፈጣሪን የማስተናገድ፣ እንደ አባ ቢሾይ የጌታን እግር የማጠብ፣ እንደ ብዙዎች የእግዚአብሔርን መላእክት እንግዳ አድርገን ለመቀበል እንበቃለን። ድንግል ማርያም ጌታችንን በወለደችበት ሌሊት የሆነውን አስታውሱ። ጌታን በወለደች ጊዜ በእንግዶች መቀበያ ስፍራ አስጠጉኝ ያለቻቸው ሰዎች ቦታ የለንም ብለው መልሰዋት ነበር። እነርሱ ቦታ የለንም ያሉት ለአንዲት የ16 ዓመት ወጣት ብቻ መስሏቸው ነበር። ሳያውቁት ለእርሷ ቦታ የለንም በማለታቸው ለፈጣሪ ቦታ የለንም አሉ። በእርሷ ቦታ የሌለው ሰው መቼም ለጌታ ቦታ ሊኖረው አይችልም። ታላቅ ክብር አመለጣቸው። እርሷን ተቀብለዋት ቢሆን ጌታ በቤታቸው በተወለደም ነበር። መላእክት በቤታቸው በዘመሩ፣ እረኞችም ስደትን፣ ሰባ ሰገል መብአ በቤታቸው ባቀረቡም ነበር። ዛሬ ድረስ በዓለም ያለን ክርስቲያኖች ቤታቸው ድረስ እየሄድን እንሳለምና እግሮቹ በቆሙበት ስፍራ እንሰግድ ነበር። ለእርሷ ቦታ የለኝም ማለት የሚያሳጣው ነገር ብዙ ነው። ጥቅምት 13 2011 ዓ.ም ለንደን ብሪታንያ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለም።